ልጅ ባሪያ ነኝ ቤተሰብ። እንግዲህ ቀጥታ ወደ ቁጥር 2 ነው መወስዳችሁ። ቁጥር 2 መልካም ጊዜ ይሁንላችሁ። ሁለተኛ ነገር ደግሞ ይኸውልህ አገልግሎት ሲጀመር ከፈለግሽ የኔት ባሪያነት ነው፣ ዝቅታ ነው። በቃ ባሪያ መሆን ከፈለግሽ ይላል ክርስቶስ። ይኸውልህ የሁለቱ ደቀ መዛሙርቶች እናት በጣም ደስ ትለኛለች። መጣች ወደ ኢየሱስ ልትጠይቀው ማለት ነው። ይህ ቃል ነው ያለው በእናትህ ይህ ቃል አይ ቲንክ እንደው ሰርች ብታርጉ ታገኙታላችሁ። በጣም ይቅርታ ነው። አይ ቲንክ ማቴዎስ 20 ላይ ይኖራል። ማቴዎስ 20 ላይ አንብቡት በእናታችሁ ፈልጉት። ልክ ነኝ አይ ቲንክ ልክ ነኝ። እና እናትየዋ መጣች። መጣ በጣም ነው የምትገርመው፣ ደስ የምትል እናት። ያውም ለመነችው ይላል። ለመነች ኢየሱስዬ ብላ አላት። ይኸውልህ ኢየሱስዬ እነኝን ሁለቱን ልጆቼን አንድ ነገር ልለምነ፣ አንዱን በቀኝ አንዱን በግራ አድርገ ያኔ በመንግስተ ሰማያት በክብር አስቀምጥልኛለች። እንደ በቃ ይህችን ብቻ አድርግልኛለች። እንደው እናት እኮ ፍቅሯ ይገርማል። ለልጅ እኮ ነው፣ ለራሷ አትጠይቅም እናት። እውነት በጣም ነው የሚገርም። ግን ያው የጠየቀችው የተሳሳተ ነው። ክርስቶስ የሚያርማታል። እንዳልኳቸው ይሉኝታ የለውም ክርስቶስ፣ ማስመሰል የለውም፣ ፌክነት የለውም። እና እንደሚላት ብትጠይቁት እንኳን አታውቁ። እኔ የምጠጣውን ጽዋ ልጠጡ ትችላላችሁ ብሎ ይጠይቃቸዋል። እዛ እነኚህ ደቀ መዛሙርቶች ሁለቱ ናቸው ከ12ቱ እና አዎ እንጠጣለን አሉ። ኦኬ እሺ እኔንስ ትጠጣላችሁ አላቸው። ምክንያቱም ታውቃላችሁ 12ቱም ከአንዱ በስተቀር የተሰዉ ናቸው፣ ታርደዋል። እሱም ዮሐንስንም ስላልቻሉ ነው እንጂ ሞክረውታል ለማቃጠል። ስለዚህ ምንድነው የተፈጠረው በዛን ሰዓት? ከኔ ጎን ግን በክብር ለመቀመጥ በቀኝና በግራ ይሄ እኔ እንኳን ሳይሆን እግዚአብሔር ለመረጣቸው ነው የሚሆነው አላት። ከዛ በኋላ ግን 10ሩ ተናደዱባቸው በሁለቱ ላይ። ከዛ ጠራቸውና ምን አላቸው መሰላችሁ? እንዴ እናንተ ተናደዳችሁ? እናንተም ያው ናችሁ እኮ ለካ። እናንተም አንድ ላይ ትናደዳላችሁ። እነሱ ጠየቁ እንጂ እናንተም እንዴት ከኢየሱስ ጎን ይላሉ ምናምን ብሎት ለካ እናንተ ፕራይድ ያው ነው እናንተም ካለ ይኸውልህ ስሙ አላቸው። እናንተ በክብር መቀመጥ ትፈልጋላችሁ? ማንም የማንም ሰው መሪ መሆን ቢፈልግ ይላል። ይኸው መጀመሪያ ሲያስተምራችሁ ምን አለ መሰለህ? ዓለም ሲስተማቲክሊ እንደሱ አይደለም የሚሰራው። አሁን መሪ የሚባለውን አስቡት። ስራ ቦታ ያለው መሪ አስቡት። በመንግስት ውስጥ ያሉ መሪዎችን አስቡ። እነኚህ ባለስልጣኖች፣ ወታደር፣ ጀነራሎች ምናምን በየቦታው ያሉ ሲኢኦ፣ የድርጅት ባለቤቶች፣ የተለያየ ስፖርት ላይ ቢሆን ኮቾች፣ መሪዎች፣ ትምህርት ቤት ውስጥ ቢሆን ዳይሬክተሮች ምናምን እነኚህ ፖዚሽናቸው ያገኙበት ምክንያት በተለያየ ቢሆንም አንዳንዱ በጥሩ፣ አንዳንዱ በመጥፎ፣ አንዳንዱ በጉልበቱ፣ አንዳንዱ በመሳሪያ፣ አንዳንዱ በጥበብ ተጠቅሞ፣ አንዳንዱ ቢኒፕሌት አድርጎ ብቻ ቦታውን ይዞታል። የስልጣንን ቦታ ይዟል። ስለዚህ አሁን ይህ ሰው ስልጣኑ ፓወር ይሰጠዋል ማለት ነው። ፓወር ስላለው ያንን ፓወር ብዙ ጊዜ ኦልሞስት ሁሉም ሰው ማለት ትችላላችሁ እግዚአብሔር ካረዳ አቢዩዝ ታደርገዋለህ፣ ትጠቀምበታል። ስለዚህ አሁን ያንን ፓወር አቢዩዝ ያደርጋሉ፣ ይጠቀማሉ። ህዝብ አገልጋይ ተብሎ የተሾሙ መሪዎች ራሳቸው ይገለገላሉ። እና በዓለም እንዲህ ነው አላቸው ክርስቶስ። በእናንተ ዘንድ ግን ይህ ሊሆን አይገባም። አየህ፣ በእኛ ክርስቲያኖች እግዚአብሔርን እናገለግላለን የምንለው እንደዛ ሊሆን አይገባም። ከእናንተ ትልቁን ቦታ የፈለገው ትልቁ መሪ መሆን የሚፈልግ እንደው ፓስተር መሆን የሚፈልግ መሪ፣ በቃ ዋናው የቸርቹ ባለቤት ትልቅ በቃ ስልጣን የሚፈልገው የመጨረሻ ትንሹ ይላል። የመጨረሻ በቃ ጫማ የሚያጥበው እሱ ነው። ሽንት ቤት የሚያጥበው እሱ ነው። የመጨረሻ ትንሹ በእናንተ ማለት እሱ ነው። በቃ የመጨረሻ ያገልግል ይላል። ዝቅ ይበል። ብራዘር ሲስተርስ እንዳትሸወዱ ነው የምነግረው። የሰራችሁትን ሁሉ በእግዚአብሔር ዘንድ ሲቃጠል ጨርቅ ነው የሚሆነው። ምንም ብንን ነው የሚለው። ምንም ልፋት አትልፉ። ቤት ስሩ። እውነት አንተልኝ ቤት ስሩ፣ መኪና ግዙ፣ ምናምን ላይፍ አግቡ፣ ውለዱ፣ ኑሩ። እንዴ እግዚአብሔር ማይቆጥርልህ ከሆነ ለምንድን ነው ዝም ብለህ እንደ ባሪያ የምትለፋው? ያውም ገባ ግማሽ አንተ ግማሽ እግዚአብሔር እያልክ ኖ ከለፋ አይቀር አግኝ። ስለዚህ በጣም ይሄ ነገር ሲሪየስ ነው። በጣም አስቡበት። እንደው የሰማሁትን ታሪክ ልንገራችሁና እንደው እንደ ምክር ሊሆን ይችላልና በእሷ እንጨርሳለሁ። ይህ ቁጥር 1 ነው፣ መነሻ ነው። እንቀጥላለን። ዋና ሀሳቡን ለማየት እግዚአብሔር ይረዳናል። እንቀጥላለን በየሳምንቱ እግዚአብሔር በረዳን መጠን። አንድ ሴትዮ እግዚአብሔርን በጣም አገልገል ፈልጋ ምናምን ትምህርት ቤት ሁሉ ሄደች። በቃ መስበክ ጀመረች። አስተማሪ የሆነች ምናምን ቴዎሎጂዋን ጨርሳ በቃ በከተማው በገጠሩ እየዞረች አስተማሪ ሆና ብዙዎችን አስተማረች። ብዙ ጊዜ አገለገለችና ያው
እንደምታውቁት የሰው ሰውነት ይደክማል፣ እድሜዋም ከፍ አለ፣ አረጀች፣ ደከማት፣ በቃኝ አለች። በቃና እግዚአብሔር ጋር ጸለች። እግዚአብሔር ሆይ በቃኝ አለች። በቃ ይኸው አገለገልኩ፣ ዘመኔን ወጣትነቴን ሁሉ ለአንተ ሰጠሁ፣ እድሜን ጨረስኩ በቤት፣ ይኸው አገለገልኩ፣ አሁን አሳርፈኝ ልረፍ፣ በቃ አሁን አገልግሎት ላቁም አለች። እግዚአብሔር ምን እንዳላት ታውቃላችሁ? ሴትዮዋ ናት እንግዲህ ያለችው፣ የተናገረችውን ነው ለእኔም የነገሩኝና ራሷ ናት ያለችው። እግዚአብሔር እንዲህ አለኝ አለች። እንዴ ማንን ነው የምታወሪው? እኔን ነው አገለገልኩ የምትይኝ አለኝ። እኔን ኖ ራስሽን ነው ያገለገልሽው። እንዴት በራስሽ ፈቃድ ለፈለግሽ ወጥተሽ ለፈለግሽ ገብተሽ የፈለግሽው አድርገሽ አገለገልኩ አይሰራም። ይኸውልህ ብራዘር፣ ይሄ የእግዚአብሔር የመጨረሻ ምህረት ነው። በስመ አብ። ይሄ እኔ እንጃ በቃ በጣም ማራት ከዚህ በላይ ሊምራት አይችልም። ለምን ሲባል እድልን ሰጣት እና ሴትዮዋም ስማርት ሆነች፣ ተጠቀመች። ከዛን ጊዜ ጀምሮ አለች ብዬ አንድ ቁጥርን ጀምሬ አንድ ብዬ አገልግሎት ጀመሩ። ደከመኝ ላቆም ያለች ሴትዮ እስከ ዛሬ ለካ የሰራችው አልተቆጠረላትም። ዜሮ ነው ሲባዛ በዜሮ አዲስ ብዬ ጀመርኳል። ስለዚህ ወንድሞቼ እንዳንል በ60 እና 70 ዓመታችን አሁን በዚሁ በወጣትነታችን እንደው 60 70 ላይ ደረሰ ሰው ካለ በ60 በ70 አልሞትሽም እድል እየተሰጠ እና የመጀመሪያው ነገር ልብህን ቼክ አድርገው። ለምን አገልጋይ መሆን ፈለግ? አንደኛ። ሁለተኛ የምታገለግለው አገለግላለሁ ካልክ ህዝቡን ነው። እግዚአብሔር ካንተ ምንም አይፈልግም። ህዝቡን ነው የምታገለግለው። ወንጌል የምትሰብከው ለኢየሱስ አይደለም። ኢየሱስማ ነው የሚሰበክለት። እሱም ምን ብለህ ነው የምትሰብከው? ወጥተህ የምትሰብከው ለሰው ነው። አየህ፣ ለሰው ስትሰብክ ግን ሁለተኛው ነገር ምን ያስፈልጋል? ትህትና ያስፈልጋል። ገባ? የተራበ ስታበላ እኮ ኢየሱስ አራበው፣ ህዝቡን ነው የምታበላ። ስለዚህ ለማብላት ግን ዝቅታ ይፈልጋል። ስለዚህ እንደውም የወንድም እህቶች በዚህ ቻሌንጅ ላርጋችሁ። አገልጋይ መሆን የምትፈልጉ ማገልገል የምትፈልጉ እስኪ ከሽንት ቤት እንጀምር። የቤተ ክርስቲያናችንን ሽንት ቤት እንጠር። እውነት እስኪ እናጽዳ። ቤተ ክርስቲያኑን ጸዳ እናርግ። ፓስተር የምትፈልጉ ከሆነ መሆን የምትፈልጉ ዘማሪ መሆን ነቢይ ምናምን። አሁን እንግዲህ ብዙ የዘመናችንን ሁኔታ እንደምታውቁት ነው። በተለይ በነቢያት ብዙ ነገር ተጎርተናል። እነሱም እግዚአብሔር ይፈርዳል። እነሱም ጋር እኔም አፌን ከፍቼ ማውራትም አልችልም። ትንሽ ራቅ ያሉ ናቸው። እንደዚህ አይነት ፖዚሽን ያለን ማረምም ይከብዳል። ግን እንደው ትንሽ ግን ፍላጎቱ ላለው እግዚአብሔር የሚለው ነገር ትንሽ አፉ ላይ ከበድ ለሚልበት ሰው ነው ይሄንን ማውራው። ከበድ ካለባችሁ እህት ወንድሞቼ እውነቴን ነው ማለት እስኪ ሽንት ቤት እንጀምር። እኔም ራስ እውነት በቃ የቸርቼን እኔም ጀምራል አላል በቃ ማጸዳዳት፣ ወንበር መደርደር ምናምን። አገልጋይ በቃ ሞን ለምንድን ነው የምታረገው ምናምን ቢባል ልቤን ላስተካክላት፣ ቼክ ላረጋት። እኔም እግዚአብሔርም ለምን እንመለካለን? 50-50 ለምን ይሆናል? 100 ካልሆነ ደግሞ አይቀበለውም እሱ። ስለዚህ ዝቅታን እንለመድ። ስለዚህ የሁለቱም ሐሳቦች አትርሱብኝ እህት ወንድሞቼ። በዚህ ላይ ነው የምንደምረው ሐሳብ የምንጨምረው እንጂ ይህንን እየረሳ ነው አይደለም የምንሄደው። በሚቀጥለው ስንገናኝ ዛሬ ልባችሁ ቼክ ተደርጓል? ፍላጎቱ አላችሁ? ሙሉ ለሙሉ እግዚአብሔርን ነው ማገልገል የምትፈልጉት ከሆነ እሱ የፈለገውን ነው የምታረጉለት። ሁለተኛው ግን ትህትና ናት። በቃ እቺ ትህትና አንድና ሁለት የላትም። የትም ቦታ ብትሄዱ በቃ አይሆንም። ስራው ዝቅታ የምትፈልግ ስራ ናት። እቺ ፖዚሽኗ ናት፣ ቦታዋ ናት። እኔ አይደለሁኝም። ይሄ ራሱ እግዚአብሔር ቃል ቦታው ነው። አገልጋይ የሚለው እኮ እንደው እኛ እኮ አማርኛ ስለረሳን ይሆናል እንጂ አገልጋይ እኮ ሰው የመሰለው ተገልጋይ መስሎታል። ኖ አገልጋይ ማለት እኮ ራሱ ቋንቋው ባሪያ ማለት ነው። አንዳንድ ሰው ሊደር ምናምን ይባላል። አሁን ወጣቶችን ሊድ ስለማድረግ ሊደር ይሉኛል። ሊደር እኮ አማርኛ እንግሊዝኛው የእንትነኛ ነው የዓለሙ ነው እንጂ በእግዚአብሔር ዘንድ እኔ የምባለው ባሪያው ነው የሚለኝ። ለዛ ነው ስሜ ራሱ ልጅ ባሪያ የተባልኩት። ባሪያው ነው የሚያቀኝ። በባሪያነት ነው የምንታወቀው። በእግዚአብሔር ዘንድ ልጅ ነን። ማንነታችን አይቀየርም። የእግዚአብሔር ልጅ ነን። በዚህ አንድና ሁለት የለውም። በሰማይ ነው አባታችን ያለው። በምድር እንደውም ክርስቶስ ማንንም አባት ያበሉ ብሏል። ልጅ ነን። ይሄ እኮ አንድና ሁለት የለውም። በዚያ አንናናቅ።
ልጅ ነን። ዋናው አይደንቲቲያችን ልጅ ነው። ስለሱም በሰፊው ሌላ ጊዜ እናወራለን። ነገር ግን ማንደራደርበት እመጣለሁ ካልን ግን አገለግላለሁ ካልን ግን ዝቅታዋን እንልመዳት። ትልቅ ቦታ ያልተሰጣችሁ ፓስተር መሆን ፈልጋችሁ ያልተቻለ በር የተዘጋባችሁ ፓስተሩ አይደለም የዘጋው፣ ራሱ እግዚአብሔር ነው የዘጋው። ተዉትና እሱም ቦታ ሽንት ቤት ማጠብ ጀምሩና ይከፍተዋል በሩ። እውነቴን ነው የምላችሁ፣ የሽንት ቤቱን እግዚአብሔር ከፍቶታል ለማስተካከልና እኛን ለመስራት ከፍቶልናል እድሉ። ሕፃናቶች እስኪ አስተምሩ። ትልቅ አስተማሪ ነኝ ምናምን ትሉ ቴዎሎጂ የተማራችሁ እስኪ የቸርቻችሁን ትናንሽ ልጆች ሄዳችሁ አስተምሩ። እዚህ ውጭ ሀገር እኔ ስሰማ አንድ ሰውዬ ምን አረጋሉ፣ ይኸውልህ በጣም እኮ ነው የሚገርመው። ይኸው ጂኒየስ የተባለ በቃ በቴዎሎጂ የመጨረሻ ደረጃ የደረሰ የተባለ ሰውዬ ቸርች ቤተክርስቲያን አዲስ ቦታ ገብቶ ይመስለኛል የገባበት ቦታና ብቻ እዛ ቤተክርስቲያን አገልግሎት ፖዚሽን የለም ለሱ። ሁሉም ፓስተሩ አለ፣ ይሰብካል፣ አስተማሪዎች አሉ፣ በቃ የለም። ስለዚህ ኒድ ምንድነው ብሎ ሲጠይቅ እኛ የህፃናቶች አስተማሪ ነው የሌለን ሲባል እኔ ያስተምራለሁ ብሎ ህፃናት ማስተማር ጀመረ። በዓለም እኮ ፌመስ የተባለ ነው። ከዛ ምን ሆነ መሰለህ፣ ህዝቡ ላበላብ ሆነ፣ ኮንቪክትድ ሆነ፣ ልባቸው ህዝቡ ተነካ። የዛ ቤተክርስቲያን ህዝብ ተነካ። ዋው ይሄ እኮ አዋቂ የተባለ ሲሰብክ አፉን ብሎ የሚያስተምር ግን ቦታው ዝግ ስለሆነ ምን ችግር አለ እኔ ልጆችን ላስተምር ብሎ አየህ። አገልጋይ ነዋ፣ ለራሱ አይደለም ለእግዚአብሔር ነው። ስለዚህ ያንን ልብ መያዝ ይፈልጋል ማለት ነው። በጣም እንግዲህ ስለሰማችሁኝ እግዚአብሔር አብዝቶ ይባርክ፣ የሰማነውን ይባርክልን። እንግዲህ ቤተሰብ ሁኑን፣ ተቀላቀሉ፣ ሰብስክራይብ አድርጉ። የሚቀጥሉ ቪዲዮዎች ሲለቀቁ መስማት እንድትችሉ በጌታ የሰማነውን ይባርክልን። መልካም ጊዜ። ልጅ ባሪያ ነኝ።